ጤና ይስጥልኝ እንደምናመሻችሁ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የምሽቱን ዜናዎች ይዘን ቀርበናል። በቅድሚያ ማረስተ ዜናዎቹ የመንግስት ስልጣን ከህዝብ አገልጋይነት ውጪ ለግል መጠቀሚያነት የመዋል ዝንባሌን ለማስቆም እንደሚሰራ የኢህአዴግ ነባር ታጋዮች ገለጹ። ከዜናዎቹ ጋር አንተነህ ደምሰው ነኝ። ወደ ቀዳሚው ዜና አልፋለሁ። የመንግስት ስልጣን ከህዝብ አገልጋይነት ውጪ ለግል መጠቀሚያነት የመዋል ዝንባሌን ለማስቆም እንደሚሰራ የኢህአዴግ ነባር ታጋዮች ገለጹ። በኢህአዴግ ስራ አስፈጻሚ ኮሚቴና በምክር ቤቱ የተወሰነው ጥልቅ ተሃድሶ የማድረግ ተግባርም በአፋጣኝ እንደሚከናወን አስታውቋል። በወቅታዊ ሀገራዊ ጉዳይ ዙሪያ ኢቢሲ ከነባር ታጋዮች ጋር ውይይት አካሂዷል። ብሩክ ያሬድ የኢህአዴግ ስራ አስፈጻሚ ኮሚቴና ምክር ቤት በቅርቡ ባካሄደው ስብሰባ አሁን በሀገሪቱ እዚህም እዚያም እየተፈጠሩ ላሉ ችግሮች መነሻ የሆኑ ጉዳዮችን ከመሰረታቸው ለመፍታት ጥልቅ የተሃድሶ ስራ እንደሚሰራ አስታውቋል። ያለፉት 15 ዓመታት ጉዞውን የገመገመው ይህ መድረክ ባለፉት ጊዜያት እጅግ ተስፋ ሰጪ ስኬቶች ቢኖሩም ተግዳሮቶችም መግጠማቸውን አስቀምጧል። ተግዳሮቶችን አልፎ የተገኙ መልካም እድሎችን ለማስቀጠል ጥልቅ ተሃድሶ ማድረግ ይገባል በሚልም በሙሉ ድምጽ ወስኗል። የአሁኑ የለውጥ ሂደት ምን መልክ ይኖረዋል? አዲስ ይዞት የሚመጣው ጉዳይስ በሚልና በሌሎች ወቅታዊ ጉዳዮች ዙሪያ ከኢህአዴግ ነባር ታጋዮች ጋር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ውይይት አድርጓል። በውይይቱ አቶ በረከት ስምኦን፣ አቶ አባይ ፀሐዬ፣ ዶክተር ካሱ ይላላ ከፖሊሲ ጥናትና ምርምር ማዕከል፣ አቶ አባዱላ ገመዳ ከህዝብ ተወካዮች ምክር ቤት ተሳትፈዋል። በውይይቱ የተሳተፉ አካላት ወቅታዊ በሆኑ ክስተቶች በሰው ህይወት ላይ ጉዳት በመድረሱ ማዘናቸውን ገልጿል። ሁነቱ እዚህ የሚያደርስ አለመሆኑን በመግለጽ ተወያዮቹ እንዳሉት አሁን የተፈጠሩ ችግሮች መሰረታቸው በአስተዳደር ክፍተቶች የመጡ በመሆኑ ህብረተሰቡ የሚያነሳቸውን ጥያቄዎች ምላሽ ለመስጠት ይሰራል። የኢህአዴግ ስራ አስፈጻሚ ኮሚቴም ሆነ ምክር ቤት ራሳቸውን በጥልቀት አይተው ለለውጥ መነሳታቸውን ገልጿል። በየጊዜው ህብረተሰቡ የሚጠይቋቸውን ጥያቄዎች በቅርብ ተከታትሎ በቅርብ በመመለስ ባህል ማሳደግ ያስፈልጋል። አገልጋይ መሆን ያስፈልጋል። ትንሽ ነው ጥያቄዋ ብሎ መጣል ያስፈልጋል። ያሁኑ የምክር ቤቱ ጉባኤ ስብሰባ የጠለቀ ተሃድሶ እናድርግ ብሎ ሲገባ ጥሪ ሲያደርግ ይሄ በዋነኛነት ኢህአዴግ ውስጥ ያለውን የኪራይ ሰብሳቢነት አመለካከት በግለሰቦች ሊገለጽ የሚችል ሊሆን ይችላል፣ ግን ድርጅቱን ላይ ተጽዕኖ ያለው ስለሆነ በዚያ መልኩ የሚደረግ ትግል እንደሚኖር አጠቃላይ ኪራይ ሰብሳቢነት አጠቃላይ ብልሽት የሚባል ነገር የለም። ብልሽት ያለው በአመራር ደረጃ ነው። ከአመራሩ ነው መስተካከል መጀመሪያ ያለበት የሚል ግልጽ መግባባት ላይ የተደረሰበት ሁኔታ ነው ያለው። የፕሮብሌሙ ሴንተር በግልጽ ታውቋል። እሱን አውቀን ይህን አመራር የማስተካከል እንቅስቃሴ እናደርጋለን ነው። የመንግስትን ስልጣን ለህዝብ አገልግሎት መዋል ላይ የተፈጠሩ ክፍተቶችን የማጥራት ስራ እንደሚሰራም ተናግሯል። አሁን በደረስንበት ደረጃ ታድሷችን ይሄ እንቅስቃሴ ማለት ነው የበለጠ እነዚህን ጉዳዮች የማጥራት በአመለካከት ደረጃ ልማታዊ የሆነው አስተሳሰባችን የኢህአዴግ መሰረታዊ አስተሳሰብ ገዢ ሆኖ የሚቀጥልበት የፖለቲካ ስልጣን የግል ጥቅም ማስጠበቂያ ሳይሆን የህብረተሰብ ለውጥ መሳሪያ የሚሆንበት በየትኛውም አቅጣጫ የመንግስት ኃላፊዎች አገልጋዮች እንጂ የህብረተሰቡ ሹሞች እንዳልሆኑ መልሶ የማረጋገጥ ጉዳይ በአመለካከት ደረጃ መልሶ የማረጋገጥ ጉዳይ እዚህ ውስጥ ያሉትን የማስተካከል ቁርጠኛ አቋም ይዟል። እያንዳንዱ ሰው ህዝብን ማገልገል ከሆነ ተልእኮ ህዝብን ማገልገል ነው ተልእኮ። ህዝብን ለማገልገል ኃላፊነት ስልጣን አያስፈልግም። ቅን ልቦና ብቻ ነው የሚያስፈልገው። ያን ቅን ልቦና ይዞ ህዝብን በየትኛውም ቦታ ሆኖ ማገልገል የሚፈልግ ሰው መታገል ይችላል። ከዛ በተረፈ ፓርቲያችንን ለስልጣን ብሎ የሚፈልገው ሰው እየጠራ የሚወገድበት ሁኔታ መፈጠር ይኖርበታል የሚል አቅጣጫ ነው የተቀመጠው። ለውጡን ፈጣንና ብዙ ርቀት የሚያስጉዝ እንዲሆን የሚያስችሉ ተግባራትም ይከናወናሉ ብለዋል። የበላይ አካላት ሹመት ከፌደራል መንግስት ጀምሮ ዳግም ይፈተሽ። እያንዳንዱ ሰው ብቁ ነው ብቁ አይደለም፣ አመኔታ በሰራተኛና በህዝብ ዘንድ አለው በፓርቲው ዘንድ አለው ወይስ የለው፣ ውጤታማ ነው ውጤታማ አይደለም፣ ቢቀጥል ውጤት ያመጣል ታማኝነት ይኖረዋል ወይስ የለው፣ የሌለውን እናንሳ፣ ወደሚመጥነው ቦታ ይሄድ፣ የሚጠየቅ ከሆነም ይጠየቅ። ይሄን የማድረግ ቁርጠኝነት በቅድሚያ ካላሳየን ላይ ጀምሮ በፌደራል መንግስት ጀምሮ ይሄ ጥርጣሬ ሊወገድ አይችልም ብቻ ሳይሆን ስራውም ወደፊት ሊሄድ አይችልም፣ ችግሮቹም ሊፈቱ አይችልም። መሸፋፈንና ምናምን የሌለው ነገር እንሂድ። ይሄን የሚያደርግ ዝርዝር እቅድ፣ ዝርዝር አሰራር፣ ዝርዝር ይሄን የሚፈጽሙ አካላት ተሰይመዋል።
ጊዜ ሰሌዳ ተቀምጧል። አሰራር እየተቀየሰ ነው። የመንግስት አስፈጻሚ አካላትን በአዲስ መልክ እናደራጃለን። በአዲስ መልክ እናደራጃለን ሲባል አንድ መሰበር ያለበት አመለካከት አለ። ሚኒስቴርነት መታደል አይደለም። ሚኒስቴርነት በይገባኛል የሚገኝ ቦታ አይደለም። ሚኒስቴርነት የሥራ ቦታ ነው። የሚሰራ ብቃት ያለው ሰው ከየትም ይምጣ፣ በድርጅቱ ውስጥም ጥሩ ሰው ካለ ከድርጅቱ ውጭም ጥሩ ሰው ካለ እናምጣና ኃላፊነትን በብቃት እናስይዝ። ይሄ ነው የተቀመጠው ራዲካል ነገር በዚህ መርህ። ይሄ ወደ ኋላ ልንመለስ በማንችልበት ሁኔታ ነው ለህዝብ እየገለጽ ነው ያለን። ህብረተሰቡ ተግባራዊ የሚደረጉ ለውጦችን በመደገፍ ከመንግስትና ከድርጅቱ ጎን እንዲቆምም ተጠይቋል። ተመልካቾቻችን ቀደም ሲል የተከታተላችሁትን ዜና ሙሉ የውይይቱን ክፍል ከነገ ምሽት ከ2 ሰዓት ዜና በኋላ ለተከታታይ ለ3 ቀናት የምናቀርብላችሁ መሆኑን ከወዲሁ እንገልጻለን። የኢትዮጵያና ቻይና ዓለም አቀፋዊ ስትራቴጂካዊና ኢኮኖሚያዊ ግንኙነት ከጊዜ ወደ ጊዜ እየተጠናከረ መምጣቱን የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ አስታወቁ። በቻይና ሲሹዋን ግዛት ኮንግረስ ምክትል ሊቀመንበር ዣንግ ዶንግሼንግ የሚመራ የልዑካን ቡድን ከህዝብ ተወካዮች ምክር ቤት የኢትዮ ቻይና ወዳጅነት ቡድን አባል ሀገር በሁለቱ ሀገራት የኢንቨስትመንት፣ የቴክኖሎጂ ሽግግር፣ የቱሪዝምና ንግድ ያለውን ግንኙነትና ትብብር ወደ ላቀ ደረጃ በሚሸጋገርበት ዙሪያ መክሯል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ የቻይና ባለሀብቶችና ኩባንያዎች በኢትዮጵያ በኢንቨስትመንት መስክ መሰማራታቸውን ገልጸው ሀገሪቱ እየገነባቻቸው ባሉ የኢንዱስትሪ ፓርኮች ላይ የሲሹዋን ግዛት ባለሀብቶች ኢንቨስት እንዲያደርጉም ጥሪ አቅርበውላቸዋል። የሲሹዋን ግዛት የልዑካን ቡድን አባላት በበኩላቸው በኢትዮጵያና በግዛቲቱ ያለው የኢንቨስትመንት ግንኙነት ይበልጥ ተጠናክሮ እንዲቀጥል የበኩላቸውን እንዲወጡ ገልጸዋል። ዘገባው የሪፖርተራችን ተስፉ ወልደ ገብርኤል ነው። የኢፌዴሪ መከላከያ ሰራዊት ግዳጁን በአግባቡ እንዲፈጽም ለማስቻል የተቀመጡ ግቦች ስኬታማ መሆናቸውን የመከላከያ ሚኒስትሩ ሲራጅ ፈጌሳ ገለጹ። በባሩድ ማዕከላዊ እዝ የሰራዊቱን ኑሮ ለማሻሻል ከ240 ሚሊዮን ብር በላይ ወጪ የተደረገባቸው የመሰረተ ልማት ዝርጋታዎችም ተከናውነዋል። ለሮዛ መኮንን ዘገባ ደምስ መኩሪያው። በኢፌዴሪ የመከላከያ ሚኒስቴር የባሩድ ማዕከላዊ እዝ የጦር ሰራዊቱ ግዳጁን በመፈጸም በሰራዊቱ የኑሮ ማሻሻያና በማደግ ብቃቱ ላይ ያተኮረ የፓናል ውይይት አካሂዷል። የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ የጦር ሰራዊቱ ግዳጁን በአግባቡ ለመወጣት የሚያስችለውን መሰረት የጣሉ ስኬቶች መገኘታቸውን ጠቅሰዋል። ሰራዊቱ በሚኖርበት አካባቢ የተረጋጋና የተመቸ ሁኔታ እንዲኖር ከማድረግ አንጻር የተሰሩ ስራዎች እጅግ የሚደነቁና ቀጣይ ይበልጥ ውጤታማ በሆነ መልኩ ልትፈጽሙት እንደምትችሉ እተማመናለሁ። በሚኒስቴሩ የሰራዊቱን ኑሮ ለማሻሻል እየተከናወኑ ያሉ ተግባራትም የሰራዊቱን ግዳጅ የመፈጸም አቅም የሚያጎለብቱ መሆናቸውን የኢፌዴሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ ጠቅሰዋል። አጠቃላይ የግንባታ ስራዎቻችን የሰራዊቱ ሞራላዊና ስነ-ልቦናዊ ዝግጁነቱ ከፍ እንዲል የላቀ ስራ ለመስራት ማንኛውም ግዳጅ ለመፈጸም ይሁን የላቀ ለመስራት የሚያመቻች ሁኔታ መፍጠር ተችሏል። የሰራዊቱ ጥንካሬ የሚመነጨው ከሀገሪቱ የእድገት ስኬት ነው ያሉት ጄኔራል ሳሞራ ሰራዊቱ በአሁኑ ወቅት በማንኛውም ጊዜ የሚሰጠውን ግዳጅ በአግባቡ የመፈጸም አቅም ላይ ደርሷል ብለዋል። በመመሪያ ብቻ የሚሰራ ተቋምን ከመፍጠር አኳያ በተደረገው ጥረትም ሰራዊቱና አመራሩ የጋራ አቋም መያዙ በውይይቱ ወቅት ተጠቅሷል። በፓናል ውይይቱ በአንድ ጊዜ በርካታ ግዳጆችን መወጣት የሚችል ሰራዊት መገንባቱን ያብራሩት ጄኔራል ሳሞራ የቀጣይ አቅጣጫዎችንም አስቀምጠዋል። በማንኛውም ጊዜ ሊሰጥ ለሚችል ግዳጅ ሁሌም ዝግጁነት ማረጋገጥ ይጠበቅብናል። ይሄ ሆኖ ሌላው ሁሉም አመራሩም ይሁን ሰራዊቱ ባለን አቅም በተመደበ ባጀት ኑሮውን በቀጣይነት የማሻሻል ስራ ትኩረት ሰጥተን መምራት ያስፈልጋል። ይህ በእንዲህ እንዳለ ሚኒስቴሩ የባሩድ ማዕከላዊ እዝ ሰራዊትን ኑሮ በማሻሻል ግዳጁን በአግባቡ እንዲወጣ የሚያስችሉ የመሰረተ ልማት ግንባታዎችንም አከናውኗል። ግንባታዎቹ ከ700 በላይ የሚሆኑ የመኖሪያ፣ የቢሮ፣ የመዝናኛ ክበብ፣ የመጸዳጃ ቤቶች፣ የክሊኒክና የሆስፒታል መሰረተ ልማቶችን ያሟሉ ናቸው። ከ240 ሚሊዮን ብር በላይ ወጪ ሆኖባቸዋል። በግንባታው ሂደትም ሰራዊቱ በገንዘብ ሲገመት ከ26 ሚሊዮን ብር በላይ የሆነ አስተዋጽኦ በጉልበቱ አበርክቷል። አንደኛ ትልቁ ትኩረት የተደረገበት የአናናር ስርዓቱ መኖሪያ ቤቱ ነው። ስለዚህ መጠለያው የተሟላ እንዲሆን የተሟላ መጠለያ ብቻ ሳይሆን ስርዓት ያለው ስርዓት የሚያስይዝ
የመደበኛ ሰራዊት አናናርና ለስራው ምቹ እንዲሆን ለአናናሩ ምቹ እንዲሆን አንዱ ትኩረት የተደረገበት መጠለያው ነው። ከዚህ በተጨማሪ ከማዕከል በተገኘ በጀት የመከላከያ ሚኒስቴር የተገጣጣሚ ቤቶች ግንባታን በማካሄድ ላይ ይገኛል። በ7ኛ ሜካናይዝድ ክፍለ ጦር በ22ኛ በ23ኛ በ31ኛ ክፍለ ጦር የተገነቡ ግንባታዎች መጠናቀቃቸውን አስመልክቶም የኢፌዴሪ መከላከያ ሚኒስቴር ከፍተኛ የስራ ኃላፊዎች በስፍራው ጉብኝት አካሂደዋል። እንደ መንግስት የሰራዊቱን ኑሮ ለማሻሻል በወሰደው አቋም ኑሮ ለማሻሻል የሚመድበው በጀት እንደተጠበቀ ሆኖ በዋነኛነት ሰራዊቱ የራሱን ዕውቀት ጉልበቱንና የአካባቢ በሚገኙት ማቴሪያሎችን ጭምር ተጠቅሞ እጅግ ዘመናዊ የሆኑ ቤቶችን በራሱ አቅምና በራሱ ዕውቀት እየገነባ ያለበት ሁኔታ አለ። ኑሮና ሁኔታውን እያስተካከለ በሄደ ቁጥር ብቃቱም እያደገ ይሄዳል። ይሄ ተጠናክሮ ሌሎች ምዞች ላይ የማስፋት ስራው ይቀጥላል። ግንባታዎቹ በተጠናቀቁት የሰራዊቱ ቤቶች ለተለያዩ አገልግሎቶች የሚውሉ የቤትና የቢሮ እንዲሁም የሕክምና ቁሳቁሶች ለሰራዊቱ እንዲሟሉ ተደርጓል። ግንባታቸው ላላለቀው ደግሞ ቀሪ የመሰረተ ልማት ስራዎች በቅርቡ የሚጠናቀቅ ይሆናል። ብዙ ህዝቦች ያሉባትን አገር በአግባቡ የማስተዳደር ጥያቄ ከባድ ፈተና ሆኖባት የኖረች ሀገር ነች። ያለፉት 25 ዓመታት ጉዟችን ህገ መንግስታዊ ስርዓታችን የሚሰራ መሆኑን አረጋግጧል። በአጭሩ እንግለጻት ብንል በመነሳት ላይ ያለች ሀገር ነች። ሁሉም ብሔር እኩልነቱ የተረጋገጠበት ጊዜ ነው። ማንም የበላይ የሚሆንበት ሁኔታም ሊኖር አይችልም። ሊኖርም ደግሞ ከሆነ ኢትዮጵያ እንደ ኢትዮጵያ የምንኖርበት ሁኔታ ያለ ህብረተሰቡ እንደዛ ጠያቂ እንዲሆን ይሄ ጎደለኝ ባይ እንዲሆን ተፈልጎ ነው። እያንዳንዱ ልማት ለህዝቡ ነው የሚሰራው፣ ህዝቡን ነው የሚያለማው። እነኚህ ችግሮች በዋናነት የተፈጠሩት ባህሪያቸው መንስኤያቸው ሁለት ነው። እነኚህ ተገቢ የሆኑ ጥያቄዎች የህዝብ ጥያቄዎች በአግባቡ በወቅቱ በአጥጋቢ ደረጃ መንግስትም ገዢ ፓርቲም የመመለስ ኃላፊነት ነበረበት። ዋናው ችግር የራሳችን ችግር ነው። በሁሉም ክልል አስነዋሪ ተግባር ላይ የተሰማራ ሰው አይታጣም። የየክልሉ ሰው ብልሽትን ብሔራዊ ካባ ልንሸፍንለት ይገባል ብለን አናምን። አመራር ላይ ነው የሚወድቀው ችግሩ። በየትኛውም አቅጣጫ የመንግስት ኃላፊዎች አገልጋዮች እንጂ የህብረተሰቡ ሹሞች እንዳልሆኑ መልሶ የማረጋገጥ ጉዳይ ታቡ የሚባል ይሄ የነውር የሚባል ነገር የለም። ስህተትን በየትኛውም ቦታ በተከሰተበት መልክ ማረም ይገባል የሚል ግልጽ አቅጣጫ ተይዞ መግባባት የተፈጠረበት ፕራክቲስም የተደረገበት ሁኔታ ነው ያለው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ባለፉት ጥቂት ቀናት በአማራ ክልል የተፈጸሙ ግጭቶች በሰው ህይወትና በመሰረተ ልማቶች ላይ በደረሰው ጥቃት ማዘኑን የአማራ ክልል መንግስት ገለጸ። መንግስት የክልሉን ሰላምና ጸጥታ ለማረጋገጥ በህዝቡና በመንግስት የተጀመሩ ተግባራትን አጠናክሮ እንደሚቀጥል አስታውቋል። አባይነህ ጥላሁን ሰሞኑን በአማራ ክልል በተከሰቱ ግጭቶች ለደረሱ የህይወት መጥፋት አደጋዎች የክልሉ መንግስት ሀዘኑን ይገልጻል ነው ያሉት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን። በክልላችን በተከሰቱ ግጭቶች ለጠፋው ህይወት በራሴና በክልሉ መንግስት ስም እጅግ ሀዘን የተሰማኝ መሆኑን ገልጻለሁ። ግጭቶቹ በተከሰቱበት አካባቢ የህብረተሰቡ ሰላማዊ ሁኔታ ከመናቱ ባሻገር በመሰረተ ልማቶችና በኢንቨስትመንቶች ላይ ጉዳቶች መድረሳቸው የክልሉ መንግስትና ህዝብ ያሳዘነ ድርጊት ነበር ብለዋል። የሰው ህይወት እና አካል ከመጉደል ባለፈ በአንዳንዶቹ ከተሞች በከፋ ሁኔታ ቤቶች ተቃጥለዋል፣ ተሽከርካሪዎች ተቃጥለዋል፣ አምቡላንሶችም ተቃጥለዋል። ከ2000 በላይ ወጣቶች የስራ ዕድል ያገኙበትን ምናልባትም 25 ዓመት ለፍተን ያመጣነውን ኢንቨስትመንት የአትክልትና አበባ ኢንቨስትመንት ማውደም ተከስቷል። መላው የባህር ዳር ከተማ ህዝብ የሚጠቀምበትን የውሃ ማጠራቀሚያ ጋን ጥቃት ደርሶበታል። ህብረተሰቡ ከደረሰበት ጉዳት የማገገም እናም ከተሞቹ ወደ ቀድሞ የተነቃቃና መደበኛ ህይወታቸው የመመለስ ሁኔታ ላይ ነው ያሉት። ግጭቶቹ ካደረሱት ውድመት በተጨማሪም ብሔርን መሰረት ያደረጉ ጥቃቶች በአንዳንድ የክልሉ ከተሞች በጥቂት ግለሰቦች መፈጸማቸው የአማራ ክልል ህዝብና መንግስትን እሴቶች የማይወክሉ ናቸው ብለዋል አቶ ንጉሱም። ዘርን ብሔርን ለይቶ የሚደረግ ቅስቀሳ መተላለቅን መጠፋፋትን እንዲያመጣና ሄዶ አገራዊና ክልላዊ ቀውስ እንዲፈጥር በማሰብ ማንኛውንም ጸረ ህዝብ እንቅስቃሴ ከማድረግ ወደ ኋላ ያላሉ ወገኖች ለአጭር ጊዜም ቢሆን አንዳንድ ቦታዎች ላይ መደናገርና ጉዳት አድርሰዋል። ይሄ የክልሉን መንግስትም
አቋም አይገልጽም፣ የክልሉን ህዝብም አይገልጽም። በግልባጩ ግን ጸረ አማራ ጸረ ህዝብ ተግባር ነው። አቶ ንጉሱ በመጨረሻ ህዝቡ የህግ የበላይነትን ለማረጋገጥ የጸጥታ ኃይሉና መንግስት ለሚያከናውኑት ተግባር የጀመረውን ድጋፍ አጠናክሮ እንዲቀጥል ጥሪ አቅርበዋል። የህብረተሰቡ ሰላማዊ ጥያቄ ዴሞክራሲያዊ ጥያቄ የተነጠቀ መሆኑን ህብረተሰቡ በውል ተረድቷል። የኢንቨስትመንት ተቋማት እንዲሰበሩ እንዲቃጠሉ አልጠየቀም። የውሃ ተቋማት እንዲቃጠሉ አልጠየቀም። አምቡላንሶች እንዲቃጠሉ አልጠየቀም። መላ የክልላችን ህዝብ አጀንዳው የተቀየረ መሆኑን ጥያቄው የተቀየረ መሆኑን በርቀት የሚመራ መሆኑን በመገንዘብ ክልሉን ከጥፋት ዜጎችን ህይወት አደጋ ላይ ከመውደቅ በስንት አበሳ የተፈራን ሀብት ንብረት ከውድመት የማዳን የመንግስትና የጸጥታ መዋቅሩ እንቅስቃሴ እቅድ ስለሆነ እንቅስቃሴም ስለሆነ ህብረተሰቡ ለዚህ ተባባሪ በመሆን የሰላሙ ባለቤት እንዲሆን በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። በአዲስ አበባ በተለምዶ ቂሊንጦ ተብሎ በሚጠራው ማረሚያ ቤት በህግ ከለላ ስር የሚገኙ ታራሚዎች በቀሰቀሱት ግርግር የእሳት ቃጠሎ ተነስቶ በተወሰኑ ታራሚዎችና የእሳት አደጋ ሰራተኞች ላይ የህይወት መጥፋትና የአካል ጉዳት የደረሰ መሆኑን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በላከልን መግለጫው አስታወቀ። ሁከቱንና ቃጠሎውን ያስነሱት ታራሚዎችም ሆነ የእሳት ቃጠሎ ሙሉ በሙሉ በቁጥጥር ስር የዋለ ሲሆን ጉዳት የደረሰባቸው ታራሚዎችና የእሳት አደጋ ሰራተኞች በሕክምና ላይ እንደሚገኙ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ጉዳዩን በሚመለከትም ዝርዝር መግለጫ እንደተጣራ ለህዝብ እንደሚገለጽ ጽህፈት ቤቱ አስታውቋል። ይህ የኢትዮጵያ ብሮድካስት ጤና ይስጥልኝ እንደምናመሻችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የምሽቱን ዜናዎች ይዘን ቀርበናል። በቅድሚያ ማርዕስተ ዜናዎቹ። የመንግስት ስልጣን ከህዝብ አገልጋይነት ውጪ ለግል መጠቀሚያነት የመዋል ዝንባሌን ለማስቆም እንደሚሰራ የኢህአዴግ ነባር ታጋዮች ገለጹ። ከዜናዎቹ ጋር አንተነህ ደምሰው ነኝ። ወደ ቀዳሚው ዜና አልፋለሁ። የመንግስት ስልጣን ከህዝብ አገልጋይነት ውጪ ለግል መጠቀሚያነት የመዋል ዝንባሌን ለማስቆም እንደሚሰራ የኢህአዴግ ነባር ታጋዮች ገለጹ። በኢህአዴግ ስራ አስፈጻሚ ኮሚቴና በምክር ቤቱ የተወሰነው ጥልቅ ተሃድሶ የማድረግ ተግባርም በአፋጣኝ እንደሚከናወን አስታውቋል። በወቅታዊ ሀገራዊ ጉዳይ ዙሪያ ኢቢሲ ከነባር ታጋዮች ጋር ውይይት አካሂዷል። ብሩክ ያሬድ የኢህአዴግ ስራ አስፈጻሚ ኮሚቴና ምክር ቤት በቅርቡ ባካሄደው ስብሰባ አሁን በሀገሪቱ እዚህም እዚያም እየተፈጠሩ ላሉ ችግሮች መነሻ የሆኑ ጉዳዮችን ከመሰረታቸው ለመፍታት ጥልቅ የተሃድሶ ስራ እንደሚሰራ አስታውቋል። ያለፉት 15 ዓመታት ጉዞውን የገመገመው ይህ መድረክ ባለፉት ጊዜያት እጅግ ተስፋ ሰጪ ስኬቶች ቢኖሩም ተግዳሮቶችም መግጠማቸውን አስቀምጧል። ተግዳሮቶችን አልፎ የተገኙ መልካም እድሎችን ለማስቀጠል ጥልቅ ተሃድሶ ማድረግ ይገባል በሚልም በሙሉ ድምፅ ወስኗል። የአሁኑ የለውጥ ሂደት ምን መልክ ይኖረዋል? አዲስ ይዞት የሚመጣው ጉዳይስ በሚልና በሌሎች ወቅታዊ ጉዳዮች ዙሪያ ከኢህአዴግ ነባር ታጋዮች ጋር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ውይይት አድርጓል። በውይይቱ አቶ በረከት ስምኦን፣ አቶ አባይ ፀሐዬ፣ ዶክተር ካሱ ይላላ ከፖሊሲ ጥናትና ምርምር ማዕከል፣ አቶ አባዱላ ገመዳ ከህዝብ ተወካዮች ምክር ቤት ተሳትፈዋል። በውይይቱ የተሳተፉ አካላት ወቅታዊ በሆኑ ክስተቶች በሰው ህይወት ላይ ጉዳት በመድረሱ ማዘናቸውን ገልጿል። ሁነቱ እዚህ የሚያደርስ አለመሆኑን በመግለጽ ተወያዮቹ እንዳሉት አሁን የተፈጠሩ ችግሮች መሰረታቸው በአስተዳደር ክፍተቶች የመጡ በመሆኑ ህብረተሰቡ የሚያነሳቸውን ጥያቄዎች ምላሽ ለመስጠት ይሰራል። የኢህአዴግ ስራ አስፈጻሚ ኮሚቴም ሆነ ምክር ቤት ራሳቸውን በጥልቀት አይተው ለለውጥ መነሳታቸውን ገልጿል። በየጊዜው ህብረተሰቡ የሚጠይቋቸውን ጥያቄዎች በቅርብ ተከታትሎ በቅርብ በመመለስ ባህል ማሳደግ ያስፈልጋል። አገልጋይ መሆን ያስፈልጋል።
ትንሽ ነች ጥያቄዋ ብሎ መጣል አያስፈልግም። የአሁኑ የምክር ቤቱ ጉባኤ ስብሰባ የጠለቀ ተሃድሶ እናድርግ ብሎ ሲገባ ጥሪ ሲያደርግ ይሄ በዋነኛነት ኢህአዴግ ውስጥ ያለውን የኪራይ ሰብሳቢነት አመለካከት በግለሰቦች ሊገለጽ የሚችል ሊሆን ይችላል፣ ግን ድርጅቱን ላይ ተጽዕኖ ያለው ስለሆነ በዚያ መልኩ የሚደረግ ትግል እንደሚኖር አጠቃላይ ኪራይ ሰብሳቢነት አጠቃላይ ብልሽት የሚባል ነገር የለም። ብልሽት ያለው በአመራር ደረጃ ነው። ከአመራሩ ነው መስተካከል መጀመሪያ ያለበት የሚል ግልጽ መግባባት ላይ የተደረሰበት ሁኔታ ነው ያለው። የፕሮብሌሙ ሴንተር በግልጽ ታውቋል። እሱን አውቀን ይህን አመራር የማስተካከል እንቅስቃሴ እናደርጋለን ነው። የመንግስትን ስልጣን ለህዝብ አገልግሎት መዋል ላይ የተፈጠሩ ክፍተቶችን የማጥራት ስራ እንደሚሰራም ተናግሯል። አሁን በደረስንበት ደረጃ ታድሷችን ይሄ እንቅስቃሴ ማለት ነው የበለጠ እነዚህን ጉዳዮች የማጥራት በአመለካከት ደረጃ ልማታዊ የሆነው አስተሳሰባችን የኢህአዴግ መሰረታዊ አስተሳሰብ ገዢ ሆኖ የሚቀጥልበት የፖለቲካ ስልጣን የግል ጥቅም ማስጠበቂያ ሳይሆን የህብረተሰብ ለውጥ መሳሪያ የሚሆንበት በየትኛውም አቅጣጫ የመንግስት ኃላፊዎች አገልጋዮች እንጂ የህብረተሰቡ ሹሞች እንዳልሆኑ መልሶ የማረጋገጥ ጉዳይ በአመለካከት ደረጃ መልሶ የማረጋገጥ ጉዳይ እዚህ ውስጥ ያሉትን የማስተካከል ቁርጠኛ አቋም ይዟል። እያንዳንዱ ሰው ህዝብን ማገልገል ከሆነ ተልእኮ ህዝብን ማገልገል ነው ተልእኮ። ህዝብን ለማገልገል ኃላፊነት ስልጣን አያስፈልግም። ቅን ልቦና ብቻ ነው የሚያስፈልገው። ያን ቅን ልቦና ይዞ ህዝብን በየትኛውም ቦታ ሆኖ ማገልገል የሚፈልግ ሰው መታገል ይችላል። ከዛ በተረፈ ፓርቲያችንን ለስልጣን ብሎ የሚፈልገው ሰው እየጠራ የሚወገድበት ሁኔታ መፈጠር ይኖርበታል የሚል አቅጣጫ ነው የተቀመጠው። ለውጡን ፈጣንና ብዙ ርቀት የሚያስጉዝ እንዲሆን የሚያስችሉ ተግባራትም ይከናወናሉ ብለዋል። የበላይ አካላት ሹመት ከፌደራል መንግስት ጀምሮ ዳግም ይፈተሽ። እያንዳንዱ ሰው ብቁ ነው ብቁ አይደለም፣ አመኔታ በሰራተኛና በህዝብ ዘንድ አለው በፓርቲው ዘንድ አለው ወይስ የለው፣ ውጤታማ ነው ውጤታማ አይደለም፣ ቢቀጥል ውጤት ያመጣል ታማኝነት ይኖረዋል ወይስ የለው፣ የሌለውን እናንሳ፣ ወደሚመጥነው ቦታ ይሄድ፣ የሚጠየቅ ከሆነም ይጠየቅ። ይሄን የማድረግ ቁርጠኝነት በቅድሚያ ካላሳየን ላይ ጀምሮ በፌደራል መንግስት ጀምሮ ይሄ ጥርጣሬ ሊወገድ አይችልም ብቻ ሳይሆን ስራውም ወደፊት ሊሄድ አይችልም፣ ችግሮችም ሊፈቱ አይችልም። መሸፋፈንና ምናምን የሌለው ነገር እንሂድ። ይሄን የሚያደርግ ዝርዝር እቅድ፣ ዝርዝር አሰራር፣ ዝርዝር ይሄን የሚፈጽሙ አካላት ተሰይመዋል። ጊዜ ሰሌዳ ተቀምጧል። አሰራር እየተቀየሰ ነው። የመንግስት አስፈጻሚ አካላትን በአዲስ መልክ እናደራጃለን። በአዲስ መልክ እናደራጃለን ሲባል አንድ መሰበር ያለበት አመለካከት አለ። ሚኒስቴርነት ብዙ ህዝቦች ያሉባትን አገር በአግባቡ የማስተዳደር ጥያቄ ከባድ ፈተና ሆኖባት የኖረች ሀገር ነች። ያለፉት 25 ዓመታት ጉዟችን ህገ መንግስታዊ ስርዓታችን የሚሰራ መሆኑን አረጋግጧል። በአጭሩ እንግለጻት ብንል በመነሳት ላይ ያለች ሀገር ነች። ሁሉም ብሔር እኩልነቱ የተረጋገጠበት ጊዜ ነው። ማንም የበላይ የሚሆንበት ሁኔታም ሊኖር አይችልም። ሊኖርም ደግሞ ከሆነ ኢትዮጵያ እንደ ኢትዮጵያ የምንኖርበት ሁኔታ ያለ ህብረተሰቡ እንደዛ ጠያቂ እንዲሆን ይሄ ጎደለኝ ባይ እንዲሆን ተፈልጎ ነው። እያንዳንዱ ልማት ለህዝቡ ነው የሚሰራው፣ ህዝቡን ነው የሚያለማው። እነኚህ ችግሮች በዋናነት የተፈጠሩት ባህሪያቸው መንስኤያቸው ሁለት ነው። እነኚህ ተገቢ የሆኑ ጥያቄዎች የህዝብ ጥያቄዎች በአግባቡ በወቅቱ በአጥጋቢ ደረጃ መንግስትም ገዢ ፓርቲም የመመለስ ኃላፊነት ነበረበት። ዋናው ችግር የራሳችን ችግር ነው። በሁሉም ክልል አስነዋሪ ተግባር ላይ የተሰማራ ሰው አይታጣም። የየክልሉ ሰው ብልሽትን ብሔራዊ ካባ ልንሸፍንለት ይገባል ብለን አናምን። አመራር ላይ ነው የሚወድቀው ችግሩ። በየትኛውም አቅጣጫ የመንግስት ኃላፊዎች አገልጋዮች እንጂ የህብረተሰቡ ሹሞች እንዳልሆኑ መልሶ የማረጋገጥ ጉዳይ። ታቡ የሚባል ይሄ የነውር የሚባል ነገር የለም። ስህተትን በየትኛውም ቦታ በተከሰተበት መልክ ማረም ይገባል የሚል ግልጽ አቅጣጫ ተይዞ መግባባት የተፈጠረበት ፕራክቲስም የተደረገበት ሁኔታ ነው ያለው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል።
ባለፉት ጥቂት ቀናት በአማራ ክልል የተፈጸሙ ግጭቶች በሰው ሕይወትና በመሰረተ ልማቶች ላይ በደረሰው ጥቃት ማዘኑን የአማራ ክልል መንግስት ገለጸ። መንግስት የክልሉን ሰላምና ጸጥታ ለማረጋገጥ በህዝቡና በመንግስት የተጀመሩ ተግባራትን አጠናክሮ እንደሚቀጥል አስታውቋል። አባይነህ ጥላሁን ሰሞኑን በአማራ ክልል በተከሰቱ ግጭቶች ለደረሱ የህይወት መጥፋት አደጋዎች የክልሉ መንግስት ሀዘኑን ይገልጻል ያሉት የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን በክልላችን በተከሰቱ ግጭቶች ለጠፋው ህይወት በራሴና በክልሉ መንግስት ስም እጅግ ሀዘን የተሰማኝ መሆኑን ገልጻለሁ። ግጭቶቹ በተከሰቱበት አካባቢ የህብረተሰቡ ሰላማዊ ሁኔታ ከመናቱ ባሻገር በመሰረተ ልማቶችና በኢንቨስትመንቶች ላይ ጉዳቶች መድረሳቸው የክልሉ መንግስትና ህዝብ ያሳዘነ ድርጊት ነበር ብለዋል። የሰው ህይወት እና አካል ከመጉደል ባለፈ በአንዳንዶቹ ከተሞች በከፋ ሁኔታ ቤቶች ተቃጥለዋል፣ ተሽከርካሪዎች ተቃጥለዋል፣ አምቡላንሶችም ተቃጥለዋል። ከ2000 በላይ ወጣቶች የስራ ዕድል ያገኙበትን ምናልባትም 25 ዓመት ለፍተን ያመጣነውን የሰራዊቱን ግዳጅ የመፈጸም አቅም የሚያጎለብቱ መሆናቸውን የኢፌዴሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ ጠቅሰዋል። አጠቃላይ የግንባታ ስራዎቻችን የሰራዊቱ ሞራላዊና ስነ-ልቦናዊ ዝግጁነቱ ከፍ እንዲል የላቀ ስራ ለመስራት ማንኛውም ግዳጅ ለመፈጸም ይሁን የላቀ ለመስራት የሚያመቻች ሁኔታ መፍጠር ተችሏል። የሰራዊቱ ጥንካሬ የሚመነጨው ከሀገሪቱ የእድገት ስኬት ነው ያሉት ጄኔራል ሳሞራ ሰራዊቱ በአሁኑ ወቅት በማንኛውም ጊዜ የሚሰጠውን ግዳጅ በአግባቡ የመፈጸም አቅም ላይ ደርሷል ብለዋል። በመመሪያ ብቻ የሚሰራ ተቋምን ከመፍጠር አኳያ በተደረገው ጥረትም ሰራዊቱና አመራሩ የጋራ አቋም መያዙ በውይይት ወቅት ተጠቅሷል። በፓናል ውይይቱ በአንድ ጊዜ በርካታ ግዳጆችን መወጣት የሚችል ሰራዊት መገንባቱን ያብራሩት ጄኔራል ሳሞራ የቀጣይ አቅጣጫዎችንም አስቀምጠዋል። በማንኛውም ጊዜ ሊሰጥ ለሚችል ግዳጅ ሁሌም ዝግጁነት ማረጋገጥ ይጠበቅብናል። ይሄ ሆኖ ሌላው ሁሉም አመራሩም ይሁን ሰራዊቱ ባለን አቅም በተመደበ ባጀት ኑሮውን በቀጣይነት የማሻሻል ስራ ትኩረት ሰጥተን መምራት ያስፈልጋል። ይህ በእንዲህ እንዳለ ሚኒስቴሩ የባሩድ ማዕከላይዝድ ሰራዊትን ኑሮ በማሻሻል ግዳጁን በአግባቡ እንዲወጣ የሚያስችሉ የመሰረተ ልማት ግንባታዎችንም አከናውኗል። ግንባታዎቹ ከ700 በላይ የሚሆኑ የመኖሪያ፣ የቢሮ፣ የመዝናኛ ክበብ፣ የመጸዳጃ ቤቶች፣ የክሊኒክና የሆስፒታል መሰረተ ልማቶችን ያሟሉ ናቸው። ከ240 ሚሊዮን ብር በላይ ወጪ ሆኖባቸዋል። በግንባታው ሂደትም ሰራዊቱ በገንዘብ ሲገመት ከ26 ሚሊዮን ብር በላይ የሆነ አስተዋጽኦ በጉልበቱ አበርክቷል። አንደኛ ትልቁ ትኩረት የተደረገበት የአናናር ስርዓቱ መኖሪያ ቤቱ ነው። ስለዚህ መጠለያው የተሟላ እንዲሆን የተሟላ መጠለያ ብቻ ሳይሆን ስርዓት ያለው ስርዓት የሚያስይዝ የመደበኛ ሰራዊት አናናርና ለስራው ምቹ እንዲሆን ለአናናሩ ምቹ እንዲሆን አንዱ ትኩረት የተደረገበት መጠለያው ነው። ከዚህ በተጨማሪ ከማዕከል በተገኘ በጀት የመከላከያ ሚኒስቴር የተገጣጣሚ ቤቶች ግንባታን በማካሄድ ላይ ይገኛል። በ7ኛ ሜካናይዝድ ክፍለ ጦር በ22ኛ በ23ኛ በ31ኛ ክፍለ ጦር የተገነቡ ግንባታዎች መጠናቀቃቸውን አስመልክቶም የኢፌዴሪ መከላከያ ሚኒስቴር ከፍተኛ የስራ ኃላፊዎች በስፍራው ጉብኝት አካሂደዋል። እንደ መንግስት የሰራዊቱ ኑሮ ለማሻሻል በወሰደው አቋም ኑሮ ለማሻሻል የሚመድበው በጀት እንደተጠበቀ ሆኖ በዋነኛነት ሰራዊቱ የራሱን እውቀት ጉልበቱንና የአካባቢ በሚገኙት ማቴሪያሎችን ጭምር ተጠቅሞ እጅግ ዘመናዊ የሆኑ ቤቶችን በራሱ አቅምና በራሱ እውቀት እየገነባ ያለበት ሁኔታ አለ። ኑሮና ሁኔታውን እያስተካከለ በሄደ ቁጥር ብቃቱም እያደገ ይሄዳል። ይሄ ተጠናክሮ ሌሎች ምዞች ላይ የማስፋት ስራው ይቀጥላል። ግንባታዎቹ በተጠናቀቁት የሰራዊቱ ቤቶች ለተለያዩ አገልግሎቶች የሚውሉ የቤትና የቢሮ እንዲሁም የሕክምና ቁሳቁሶች ለሰራዊቱ እንዲሟሉ ተደርጓል። ግንባታቸው ላላለቀው ደግሞ ቀሪ የመሰረተ ልማት ስራዎች በቅርቡ የሚጠናቀቅ ይሆናል። መታደል አይደለም። ሚኒስቴርነት በይገባኛል የሚገኝ ቦታ አይደለም። ሚኒስቴርነት የሥራ ቦታ ነው። የሚሰራ ብቃት ያለው ሰው ከየትም ይምጣ፣ በድርጅቱ ውስጥም ጥሩ ሰው ካለ ከድርጅቱ ውጭም ጥሩ ሰው ካለ እናምጣና ኃላፊነትን በብቃት እናስይዝ። ይሄ ነው የተቀመጠው ራዲካል ነገር በዚህ መርህ። ይሄ ወደ ኋላ ልንመለስ በማንችልበት ሁኔታ ነው ለህዝብ እየገለጽ ነው ያለን። ህብረተሰቡ ተግባራዊ የሚደረጉ ለውጦችን በመደገፍ ከመንግስትና ከድርጅቱ ጎን እንዲቆምም ተጠይቋል። ተመልካቾቻችን ቀደም ሲል የተከታተላችሁትን ዜና ሙሉ የውይይቱን ክፍል ከነገ ምሽት ከ2 ሰዓት ዜና በኋላ ለተከታታይ ለ3 ቀናት የምናቀርብላችሁ መሆኑን ከወዲሁ እንገልጻለን።
የኢትዮጵያና ቻይና ዓለም አቀፋዊ ስትራቴጂካዊና ኢኮኖሚያዊ ግንኙነት ከጊዜ ወደ ጊዜ እየተጠናከረ መምጣቱን የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ አስታወቁ። በቻይና ሲሹዋን ግዛት ኮንግረስ ምክትል ሊቀመንበር ዣንግ ዶንግሼንግ የሚመራ የልዑካን ቡድን ከሕዝብ ተወካዮች ምክር ቤት የኢትዮ ቻይና ወዳጅነት ቡድን አባል ሀገር በሁለቱ ሀገራት የኢንቨስትመንት፣ የቴክኖሎጂ ሽግግር፣ የቱሪዝምና ንግድ ያለውን ግንኙነትና ትብብር ወደ ላቀ ደረጃ በሚሸጋገርበት ዙሪያ መክሯል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ የቻይና ባለሀብቶችና ኩባንያዎች በኢትዮጵያ በኢንቨስትመንት መስክ መሰማራታቸውን ገልጸው ሀገሪቱ እየገነባቻቸው ባሉ የኢንዱስትሪ ፓርኮች ላይ የሲሹዋን ግዛት ባለሀብቶች ኢንቨስት እንዲያደርጉም ጥሪ አቅርበውላቸዋል። የሲሹዋን ግዛት የልዑካን ቡድን አባላት በበኩላቸው በኢትዮጵያና በግዛቲቱ ያለው የኢንቨስትመንት ግንኙነት ይበልጥ ተጠናክሮ እንዲቀጥል የበኩላቸውን እንዲወጡ ገልጸዋል። ዘገባው የሪፖርተራችን ተስፉ ወልደ ገብርኤል ነው። የኢፌዴሪ መከላከያ ሰራዊት ግዳጁን በአግባቡ እንዲፈጽም ለማስቻል የተቀመጡ ግቦች ስኬታማ መሆናቸውን የመከላከያ ሚኒስትሩ ሲራጅ ፈጌሳ ገለጹ። በባሩድ ማዕከላዊ እዝ የሰራዊቱን ኑሮ ለማሻሻል ከ240 ሚሊዮን ብር በላይ ወጪ የተደረገባቸው የመሰረተ ልማት ዝርጋታዎችም ተከናውነዋል። ለሮዛ መኮንን ዘገባ ደምስ መኩሪያው። በኢፌዴሪ የመከላከያ ሚኒስቴር የባሩድ ማዕከላዊ እዝ የጦር ሰራዊቱ ግዳጁን በመፈጸም በሰራዊቱ የኑሮ ማሻሻያና በማደግ ብቃቱ ላይ ያተኮረ የፓናል ውይይት አካሂዷል። የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ የጦር ሰራዊቱ ግዳጁን በአግባቡ ለመወጣት የሚያስችለውን መሰረት የጣሉ ስኬቶች መገኘታቸውን ጠቅሰዋል። ሰራዊቱ በሚኖርበት አካባቢ የተረጋጋና የተመቸ ሁኔታ እንዲኖር ከማድረግ አንጻር የተሰሩ ስራዎች እጅግ የሚደነቁና ቀጣይ ይበልጥ ውጤታማ በሆነ መልኩ ልትፈጽሙት እንደምትችሉ እተማመናለሁ። በሚኒስቴሩ የሰራዊቱን ኑሮ ለማሻሻል እየተከናወኑ ያሉ ተግባራትም